ወትሮ ብናቀው መርፍ የሚተኮሰው ከቤተ መንግስት ነበር አሁን ግን መርፉ ወደ ነጩ ቤተ መንግስት ተተኮሰ ነጩ ቤተ መንግስት ሎስ ካዛብላንካስን አፈራረሰው የመሃል ሜዳው ኦርኬስትራ ኮንዳክተር ጄክላን ራይስ ሁለት ድንቅ ተኩሶችን አሳየን ሁለት ቅጣቶችን 58ኛውና 70ኛው ደቂቃ ላይ ሚኬል ሜሪኖ አንድ ጎል አክሮ 3-0 አርሰናል ሪያል ማድሪድን ሎስ ብላንኮስን 3-0 አሸነፈ ሜክ ኢት ሃፕን ብለው ለመኗቸው ጨዋታው ሲጀምር የአርሰናል ደጋፊዎች they did it ጨዋታው ሲያልቅ አሳያቸው ሁሉን ነገር አድርገን ይኸዋላቸው ድሉን ኤምሬትስ ላይ የታደሙ ደጋፊዎች ባቡር ቢያመልጣቸው መኪና ቢያመልጣቸው ደንታ የላቸው በዚህ ሰዓት ላይ ቆመው ሁሉም በክብር እየሸኛቸው ይገኛሉ ሌሎቹ ግን አዝነው እየወጡ ነው የሪያል ማድሪድ ደጋፊዎች አዝነው እየወጡ ነው ተጫዋቾቹም በጠቅላላ አንገታቸውን አቀርቅረው እየወጡ ይገኛሉ የመጨረሻ ነገር እናንሳ በታሪክ መዝገብ ላይ የሚቀመጥ 3-0 እስራኤል እኛም የሰፈርነው ኤምሬትስ ላይ አርሰናል ሪያል ማድሪድን የጎሉ ብዛት አይደለም በእንደዚህ አይነት ዶሚናንስ ይደም በተለይ ሁለተኛ አጋማሽ ላይ የነበረው አርሰናል በሁሉም ረገድ እጅግ በጣም የተሻለው አርሰናል የሚገባቸውን 3 ነጥብ የሚገባቸውን ድል ከ3 ጎል ጋር ያገኙበት ሁኔታ ነው የተመለከተው ሪያል ሁለተኛ አጋማሽ ላይ ሜዳ ውስጥ አለ ለማለት በጣም እንቸገራለን ፍጹም ሙሉ ለሙሉ ባርሰሎና ዶሚኔት ተደርጓል ሁለት ያማሩ የቆሙ ኳሶች ቲቦ ኮርቶዋ ላይ ነው የተቆጠሩት ይሄ ሁሉ ሲሆን ይሄ ሁሉ ውርጅብኝ ሪያል ማድሪድ ላይ ሁለተኛ አጋማሽ ላይ ሲወርድ ኮርቶዋ በጣም ምርጥ ነበር ደግሞ ያዳናቸው ኳሶች መርሳት የለብን ከዚህ በላይ የጎል መጠኑ ሊሰፋ የሚችልበት እድል እንደነበረ ልንረሳ አይገባምና አርሰናሎች የሚገባቸውን ያልታሰበ ሰፊ ምናልባት ሁለተኛው ሰከንድ ሌጉ ላይ አይ ዶንት ኖ ምን ልንመለከት እንደምንችል በዚህ አይነት አታኪንግ አፕሮች ሚኬል አርቴታ እዛ ጨዋታ ላይ በርግጠኝነት ሊገባ አይችልም ግን ደግሞ ሪያል ማድሪድ ነው እስራኤል የሰፋ ነጥብ ሊመስል ይችላል ግን ደግሞ ማይሆን ነገር አይደለም አይደል 3-0 ሳንቲያጎ በርናቦ ላይ እስቲ ምን እንመለከተው ነገር ይሆናል ግን ለቀጣዩ እንደከመናገራችን በፊት የዛሬውን አርሰናል ብዙ ክሬዲት መስጠት አለበት በሁሉ ረገድ ከመከላከል እስከ ማጥቃት አማካይ ላይ በሁሉ ረገድ ላይ በጣም የተሻለው በጣም ምርጡ መድፈኞችን የተመለከተው የሲዝኑ ምናልባት የአርሰናል ምርጥ ፐርፎርማንስ ነው ብዬ ማንሳት እችላለሁ ይሄንን ጨዋታ እስሩ እረፍት ሰዓት ላይ የመጀመሪያው አጋማሽ ተጠናቆ እረፍት ጨርሰው ወደ ሜዳ ሲመለሱ ጆቫኒ ቫን ብሮንኮስ ያገሩ ጁሪያን ቲምበርን አብራቶ ተመልሷል ትክክል ነው እሱ ከአርሰናል ጋር ያልተሳካለትን ወደ ስፔን አቅንቶ ነበር ሲሞክር የነበረው ቫን ብሮንኮስ እና እስሩ እረፍት ወጥተው ሲመለሱ አንድ ሙዚቃ ተለቆ ነበር ትሪፕል ኤች የሚባል WWE ሬስሊንግ የሚከታተሉ በጣም ያውቁታል ሁሉም ቲም አላቸው አይደለም ሲወጡ የሚለቀቅላቸው ሙዚቃ አለ ሁሉም ለምሳሌ ጆን ሲና ሲመጣ የኤሚኒየም ሙዚቃ ይለቀቃል በቃ እሱን ሲሰማ ጆን ሲና ትዝ ይላል ሁሉም አላቸውና የትሪፕል ኤች ሙዚቃ ተለቆ ነበር ይሄ ተጫዋቾችን ደጋፊዎችን ስቴዲየሙን ቫይቡን ለመቀየር ሞቲቬት ለማድረግና ወርዝ ያደረገ ይመስላል አሁን ሰከንድ አፍ ላይ የነበረው አርሰናል በጣም የተነሳሳ ሪያል ማድሪድን ሳልገል አልመለስም የሚል አይነት ቡድን ነው ተመልክተናል እጅግ በጣም አስደናቂ ፐርፎርማንሶችን ተመልክተናል በዚህ ጨዋታ ካርሰናል በኩል ቀደም ገና ጨዋታው 30 እና 40 ደቂቃ ያያለ ዛሬ ቶማስ ፓርቲ ልዩ ነው እያነሳ ነበር ያማካይ ክፍል ላይ ያለውን ባትል በደንብ አርጎ ዶሚኔት አድርጎታል ስንል ነበር ቶማስ ፓርቲ ዴክላን ራይስ ከጎሎቹ ውጪ ጎሎቹን ባያስቆጥር እንኳን እጅግ በጣም ድንቅ እንቅስቃሴ ያሳየ ነበር እስሩ አንተ ደጋግመህ እንዳነሳው ደግሞ ምናልባት ጎሎች ባይሸፍኑት የዚህ ጨዋታ ኮከብ ሊባል የሚችለው ማይልስ ሉዊስ ኬሊ የሚያሳየው ብቃት የተለየ ነበር ቡካዮ ሳካ ጉዳት ላይ የነበረ ተጫዋች አይመስልም ዛሬ ሲያደርግ የነበረው እንቅስቃሴ ሪያል ማድሪድ ማን ነው የሪያል ማድሪድ የዛሬ ቶፕ ተጫዋች ካልን እንዳልከው ቲቦ ኮርቶዋ ነው 3-0 የተሸነፈው ቡድን ተጫዋች 3-0 የተሸነፈው ቡድን ግብ ጠባቂ የዚህ ጨዋታ የዛው የተሸናፊ ቡድን ኮከብ ተጫዋች ነው ስትል ምን አይነት እንቅስቃሴ ምን አይነት ፐርፎርማንስ እንደነበረው ቡድኑ ፍንትው አድርጎ የሚያሳይ ይመስለኛል ካርሎ አንቼሎቲ ካርሊቶ ሪያል ማድሪድ ጋር ዘንድሮ አንሰራርተው እንኳን ዋንጫ ቢበሉ ይሄ በስነ ልቦና የሪያል ማድሪድ ስነ ልቦና የሪያል ማድሪድ አልሸነፍ ባይነት
አያልነት የመሳሰሉት ነው እንጂ የሳቸው የሚለው ነገር ከዚህ በኋላ ዳግም ይነሳ አይመስለኝምና ምናልባትም የመጨረሻቸው ሲዝን እንዲሆን የሚያስገድድ አይነት ፐርፎርማንስ ዛሬ አሳይተዋል። እርግጥ ነው እግር ኳስ አይታወቅም ይቀለበሳል። ሊቨርፑል በባርሴሎና 3-2 ተሸንፎ ሜዳው ላይ ቀልብሶታል ምናምን ልንል ይችላል። ግን እኔ በግሌ አይመስለኝም። ስለ ሚኬል አርቴታ ኮምፓክትነስ ሚኬል አርቴታ እንደዛ መጫወት ሲፈልግ ሶሊድ ሆኖ ኮምፓክት ሆኖ መጫወት ሲፈልግ ምን ማድረግ እንደሚችል አይተናል። ብዙ ስያሜ እስኪሰጠው ድረስ ስቶክ ሲቲ ፓርክ ዘባስ ምናምን የሚሉ ስያሜዎች እስኪሰጡት ድረስ ተጠቅጥቄ ለከላከል ውጤት አስጠብቄ ልውጣ ሲል ምን ማድረግ እንደሚችል ዘንድሮ ደጋግሞ አሳይቶናልና አርሰናል በጣም ትልቁን እርምጃ ተራምዶታል። አንድ እግሩን ወደ ግማሽ ፍጻሜው አሻግሮታል ብሎ ማንሳት ይቻላል። ከዚህ ጨዋታ ለአርሰናል ለመጥፎ ነገር የሁለቱ ዛሬ ምርጥ ፐርፎርመሮች የሆኑትና ለቡድኑ ደግሞ ስፔሲፊካሊ አስፈላጊ ነው አይተክ የምንላቸው አይነት ቡካዮ ሳካና ዴክላን ራይስ በጉዳት መውጣታቸው እንደውም በተለይ ቡካዮ ሳካ አሁን ጨዋታው ተጠናቆ ሜዳ ላይ ሲገባ እየሳቀ እየተጫወተ ስትመለከት የሆነ ለአንድ ሳምንት እንደሚደርስ የሆነ ፊቱ ራሱ ይናገራልና ቀዳሚ የሚኖረው የብሬንትፎርድ ጨዋታ ላይ ሁለቱም የሚሰለፈው አይመስለኝም ጤነኛ ቢሆኑ እንኳን ኢቭን ማለት ነው። ምክንያቱም እኛውም እናስተላልፈው ጨዋታ ላይ ሁለቱም የሚሰለፈው አይመስለኝም። ለዛ ለአርሰናሉ ጨዋታ ለሪያል ማድሪዱ የረቡዕ ዕለት ጨዋታ ግን ሁለቱ ተጫዋቾች የሚደርሱ ከሆነ ለአርሰናል በጣም ትልቅ ስኬት ነው። ሚኬል አርቴታ ስቴትመንት ቪክቶሪ ነው። ምናልባት አርሰናል ውስጥ ባሳለፋቸው 6 አመታት ውስጥ ሚኬል አርቴታ ፕሮግረሱ አለ አይደለም ፕሮግረስ አለው በየአመቱ እየተሻሻለን የመጣው እንላለን። ግን እሱም ቀድሞ ስለዚህ ጨዋታ ሲናገር እንዳነሳው የአርሰናል አሰልጣኝነት ዘመኔ ትልቁ ጨዋታ ዛሬ ነው ያለውና ስቴትመንት የሆነ ቪክቶሪ የአውሮፓን ሻምፒዮን 3-2 ያሸነፈ ቡድን የገነባ አሰልጣኝ ነው ሚኬል አርቴታ። የሪያል ማድሪድ አሰልጣኝ ሊሆን ይችላል ተብሎ ከሚነሱ ስሞች አንዱ ሚኬል አርቴታ ነውና በአርሰናል ስለነበረው አሰልጣኝነት ሲነሳ ይሄ ፕሮሰሱ ፕሮግረሱ ምናምን ይያልምናነሳዋል። ግን ጨዋታን ግን ስፔሲፊክ አድርገን የሚኬል አርቴታን ያርሳል ቆይታ ግለጸው ብትባል ሚኬል አርቴታ ቀድሞ ይነሳልኝ የሚለውን ጨዋታ ዛሬ በሎስ ብላንኮስ ሎስ ማሪንጊዎቹ ላይ ፈጽሞታል። በጣም የሚያስገርመው የዛሬ አመት የነበረው አርሰናል በተጠናቀቀው ውድድር አመት በሊጉ በጣም ደካማ የሆነውን ባየር ሚዩኒክ ሲያስተናግድ በሜዳው በስነ ልቦና ተሸንፎ በመግባቱ በጨዋታ ዶሚኔት አድርጎ በጎሎች ግን በሜዳው ነጥብ ተጋርቶ 2-2 መውጣቱ ከሜዳው ውጪ ሄዶ እንዲሸነፍ አድርጎታል። ይሄኛው አርሰናል ግን ይሄንን ሜንታሊቲ በጣም አሳድጎ የመጣ የተሻሻለ ሪያል ማድሪድን ስትገጥም ሪያል ማድሪድ ስለሆነ ብቻ እየፈራ ፈክፈገምናም ተጫውታለ። የመጀመሪያ አጋማሽ እንደዛ አይነት ነገር ጥንቃቄ ተሞላበት ነገር አይቷል። ከዛ በኋላ ግን የማድሪድን አቅም በደንብ የተረዳ ነው የሚመስለው ማይክል አርቴታ። በሁለተኛው አጋማሽ ጠጋ ብለው ተጭነው እንዲያጠቁ አድርጓል። ተደጋጋሚ ጊዜ ወደ ማድሪድ ጎል ክልል መድረሳቸው ቅጣት ምቶችን ለማግኘት የተለያዩ ሙከራዎችን እንዲያገኙ አድርጓል። እነዛ ቅጣቶች ናቸው ዴክላን ራይስ በጣም ምርጥ የሚባል ጎል አስቆጥሮ እንድናይ ያደረገ። በጣም ሪያል ማድሪድ ዛሬ ብቻ አይደለም የዚህ አመት ሪያል ማድሪድ ትክክል በቃ የሚገልጸው አይነት ሪያል ማድሪድ ነው። አርሰናል ግን በተለይ ሰከንድ ሃፍ ባሳየው ፐርፎርማንስ በጣም የሚገባውን ትልቅ ድል ነው ያስመዘገበው። እኔም ልክ እንደዚህዶ በቀጣይ ሮብ ይሄ ውጤት ይቀለበሳል የሚል እምነት በፍጹም የለኝም። ምክንያቱም የሪያል ማድሪድ ተከላካዮች አንድ ጎል ቢኖር ኖሮ ጥርጣሬ ይቻላል። የሪያል ማድሪድ ተከላካዮችን ስታስባቸው መንገድ ናቸው ዘንድሮ በጣም ብዙ ጎል የሚቆጠርባቸው በተለይ ጫን ብለህ ካጠቃ በቃ ይሄ የማርያም መንገድ የሚሰጡ ናቸው። ስለዚህ አርሰናል ወደ ግማሽ ፍጻሜ ማለፉን ምናልባት በደንብ ዘሎ ገብቷል።